እንደምን አመሻችሁ። አሜን። አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንኳን ለብርሃነ ደብረ ታቦር በደብረ ታቦር በዓል እንኳን አደረሳችሁ። በመደረሳችሁ እንግዲህ የደብረ ታቦርን በዓል በሰፊው ተምራችኋል። ዛሬ ትልቅ በዓል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሳይመርጥ ቅዱሳኑንም አስቀድሞ ሞትን እንዳይቀምሱ የመረጣቸውንም ሞትን እንዲቀምሱም በሞቱም ደግሞ ሕዝብን የሚያስጨርሱን ደናግሉንም ዓለማውያኑንም በአንድነት ክብራቸውን የገለጸበት የራሱንም ክብር ለነሱ የገለጸበት ዕለት ነው። ዛሬ ከሱ ፊት የተገኙት ሐዋርያቱ ለቅዱስ ዮሐንስ፣ ለቅዱስ ጴጥሮስ፣ ነቢያቱ ደግሞ እነ ኤልያስና እነ ሙሴ የሞቱት ከመቃብር ተነስተው በመንፈስ ቅዱስ ጥሪ ያሉት ደግሞ አንዱበት ተፈርቶ በአንድነት ከፊቱ ተገኝተው ብርሃኑን ያዩበት ምስጢርን ያገኙበት ዕለት ነው። በዚህም ባዩትና በተረዱት ከሱ ያዩትን ጸጋ ከሱ ያዩትን ድንቅ የሆነውን ምስጢር በተመለከቱ ሰዓት ሐዋርያቱ አንዱ የሆነው ቅዱስ ጴጥሮስ ሁኔታው ስላስደሰተው ጸጋው ስለበዛለት አስፈላጊ የሆነውንም ነገር ስለተረዳ ጌታን አንድ ነገር ተናገረው። ጌታ ሆይ በዚህ ተራራ በዚህ ቦታ ድንቅ የሆነውን ነገር አይተናል። ቦታው ልንኖርበት፣ ልንቆይበት፣ ልንሰነብትበት የሚገባ ቦታ ነው። ለእኛ ከሌላው ቦታ ሁሉ ይህ ተራራ አስፈላጊያችን ነውና በዚህ ቦታ ቢሆንስ ፈቃድ እስከሆነ እንደ ቤት እንኳን መስራት ባያስፈልግ ዳስ ጥለን ብንኖር ብንቀመጥ ፈቃድ ቢሆን ብለው ጌታ ኢየሱስ ክርስቶስን ተናግሮታል። ዳስን ስንሰራ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ተርፈን በዚህ አካባቢ ብንኖር አለ። ይህንን ስናገር የሚገርመው ነገር ለአራታችን አላለ፣ ለእኔም አላለ። ለአንተ፣ ለጌታዬ፣ ለሙሴ፣ ለወንድሜ ለዮሐንስ፣ ለወንድሜ፣ ለሙሴ፣ ለአገልጋዩ ለኤልያስን ጠርተን በዚህ ብንኖር ጥሩ ነው አለ። ከዚህ ላይ የምትነገዳ ነገር አለ። ሁላችን የሆነ ነገር ስናገላድል፣ የሆነ ነገር ስንሰራ፣ የሆነ ነገር ስናገኝ ቅድሚያ ለማን ነው የምንለው? ቅድሚያ ለራሴ፣ ከዚያ ሲቀጥል ደግሞ ወይ ለሚቀርበኝ ሰው፣ ለዘመዴ፣ ከዚያ ከተረፈ ደግሞ ለሌሎች ብናደርግ ነው የምንለው እኛ ብንሆን። እነሱ ግን ጌታ ኢየሱስ ክርስቶስ ጋር ውለው ስራውን በመመልከታቸው አምርን በማየታቸው
ሐዋርያው ቅዱስ ጴጥሮስ ዳግም ስንጠራ አንድን ለአንተ፣ አንድን ለኤልያስ፣ አንድን ለሙሴ ለራሱ አላለም። ምክንያቱም ጸጋ በዝቶለታል። ጸጋ ሲበዛልን እግዚአብሔርን ቸርነት ስንረዳ ለራሴ የሚሆን ነገር ብዙ ላያስደንቅ ይችላል። ታዲያ ጌታን ሁላቸውን በዚያ ቦታ ተሰበስባቸው ቅድም እንደሰማችሁ እዚህ የተሰበሰባችሁ አሁን ሽማግሌዎች አላችሁ፣ ወጣቶች አላችሁ፣ ልጆች አላችሁ፣ እንዲሁ ደናግል አላችሁ፣ ያገባችሁ አላችሁ። የተለያየን ሰዎች ምን በዚህ ቦታ ያለነው ግን ቤተ ክርስቲያን አንድ አድርጋ ሁላችንንም አቅፋ ይዛናለች። ከእነሱም የተማርነው ይህንኑ ነው። ከደናግሉም ካገቡትም እንዲሁ ደግሞ ሕይወታቸውን እስከ ፍጻሜ ድረስ ለእግዚአብሔር ከሰጡ እነ ኤልያስን ከመሰሉት ሁላቸውን ምስጢረ መለኮት ሲገጥላቸው በደብረ ታቦር ላይ ከሁሉም ነው የሰበሰባቸው። ዛሬ ይህ ቅድስት ቤተክርስቲያንም ሁላችንም ሳትንቅ ሳትለይ ቅዱስ ነው፣ ጻድቅ ነው፣ ኃጥእ ነው ሳትል ሁላችንም ሰብስባናለች። ነገር ግን ከኛ የሚጠበቀው መሰብሰባችን ብቻ ሳይሆን ዛሬ በስጋ እዚህ መቆማችን ብቻ ሳይሆን ንስሐ መግባት ያስፈልጋል። መዋደድ፣ መፋቀር ያስፈልጋል። እንግዲህ ቅድም ነግሬያቸዋለሁ። ለራሱ አላለም ጴጥሮስ እና ሁላችን ለወንድሜ እንዲህ ቢያደርግለት ለእህቴ እንዲህ ቢያደርግላት ብለን እርስ በርሳችን ስንተሳሰብ ምስጢረ እግዚአብሔር ይገለጥልናል። ሁላችን አንዳንዶቻችሁ በትምህርት ዓለም ያላችሁ ናችሁ። ምስጢርን የሚገልጥ እግዚአብሔር ነው። ጥሩ እድል ለማግኘት፣ ጥሩ ውጤት ለማምጣት፣ ጥሩ ደረጃ ለመድረስ የእግዚአብሔር ምስጢር ገላጭ እግዚአብሔር ከእኛ ጋር ሊሆን ስለሚገባ ሁላችን ለእግዚአብሔር ሰውነታችንን ማስገዛት ያስፈልገናል ማለት ነው። ሌሎቻችንም በጎናችን፣ በአጠገባችን፣ በአካባቢያችን ያሉትን ከኛ እርዳታ የሚፈልጉትን እርዳታ ማለት ገንዘብ ብቻ አይደለም። በጉልበት የሚታገዙ ይኖራሉ። በጭንቀት ውስጥ ያሉ ሊኖሩ ይችላሉ። ያንን ጭንቀታቸውን ጥሩ ምክር በመስጠት ጥሩ ትምህርት በመስጠት ከዚያ ጭንቀት ማረጋጋት እርዳታ ይባላል። እንዲሁ ሌላ ብዙ አይነት ሰዎች ከኛ የሚፈልጉ ሊኖሩ ይችላሉ እና ያንን ሁሉ ሰዎቻችን ከመረዳዳት በመስተጋገዝ መርከብ ውስጥ ገብተናል። ሁላችንም መርከብ ደግሞ ቤተክርስቲያን ናት። መርከብ ሁሉንም አቅፋ ተሸክማ ታሻግራለች። ሁላችንም ንስሐ ከገባን ቅድስት ቤተክርስቲያን ደግሞ ወደ ሰማያዊው መንግስት ታሻግረናለች እና ሁላችን ሳንወድቅ በባህሩ ውስጥ ሳንሰጥ በንስሐ መርከብ ላይ ተሻግረን የማታልፈውን ርስትን በሚያደርግበት አምላካችን ፈቃዱ ይሁንልን። ያለንበት የሱባኤው ስምና ሱባኤያችንንም በሰላም አስፈጽሞ የእመቤታችን የዕርገቷን በዓል እንድናከብር ፈቃዱ ይሁንልን። እግዚአብሔር በቸርነቱ በበረከቱ ይጠብቀን። በዚህ ቦታ በዚህ ሰዓት የተገኛችሁላችሁ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ፈቃዳችን ሆይ ብለን እንጸልይ። በሰማያት እንጀራችንን በደላችንን ይቅር በለን እኛም የበደሉንን እንደምንል
አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ከመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። Thank
ቸርነት ነው ቸርነት ነው ብቻ በትን ክፉ ማደረግ ክፉ ማደረግ አሁን ከቤት ከፊት ርቄ ስለምናንትን ስማጸናከር መግደግም ተደገ አምላክ ብርሃን አምላክ ሰላም አሁን ትባርክ ዘንድ አገራችንን ኢትዮጵያን ጌታ መንፈስ ቅዱስ ድንግል ማርያምን አሁን ትባርክ ዘንድ ሱባኤያችንን ጸሎት አስችለን ጌታ ይላክልን ቅዱስ ሚካኤል ቅዱስ ጌታችሁ እንዳሰብን ወራታችን እየቁንቁበት ሌላ ነቢያትን ሌላ ሐዋርያትን ሌላ ቅዱሳንን የተቀበልክ እኛንም የሁላችንን ጸሎታችንን ጽዋያችንን እንድትቀበልልን ሙታንን እንድትምርልን ሕያዋንን እንድትጠብቅልን የተቸገሩትን የተጨነቁትን የተፈቀዱትን እንድትረዳልን ሀገራችንን ሰላም እንድታደርግልን ሕዝባችንን በፍቅር አንድነት እንድትጠብቅልን በዚህ ቦታ በዚህ ፕሮግራም ጸሎትን በፕሮግራም መሰረታቸው እንድትሰማ አምላካችን እንዲህ ብለን ጸልያለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደል ፍርድ የምንል፣ አቤቱ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ንጽሕት ነው፣ ሥጋሽም የተመላሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ከእግዚአብሔር ጋር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ከአባቶቻችን ከሐዋርያት ስልጣነ ክህነት የሰጣቸው ይቅር ባይ ኃጢአትን የሚያስተሰርይ በዚህ ቦታ በዚህ ስፍራ የተሰበሰባችሁ የጸለያችሁ የመሰገናችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም በክርስቲያን ወንዶች፣ ሴቶች ሕፃናትን ጭምር ከኃጢአት ማሰሪያ የተነሳችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን ያደርገን ዘንድ ይሆን ማረን።
ክርስቶስ ስለ እናቱ ስለ ማርያም ብሎ ይምረን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ አውቀን በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት እስከ ዛሬ እስከዚች ሰዓት በሠራነው ኃጢአት ሁሉ ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን። እሺ ማህበረ ምዕመናን መገፋፋት ሳይሆን